ሀና ከኤልያስ ጋር ወደ ደሴ መሄዷን አቆመች። ወደ ደሴ ሄዳል ያለችው ኤልያስን ወደ ጸበል ልታስገባ ነበረ። አሁን ላይ ግን አሴርም ሆነ እዝራ ወደ ደሴ እንድትሄድ አይፈልጉም። የአሴር ፍቅር ለሀና ያለው ስሜት በጣም እየጨመረበት መጥቷል። ሀና ምን አይነት ውሳኔ እንደምትወስን ግራ ቢያጋባም አሴር ግን ለሷ ያለው ክብር በጣም እየጨመረበት እንደመጣ በፊቱ ላይ ያስታውቃል። አሴር በቃ ሀና እንደሚያፈቅራት እሷ አልተረዳችም እንጂ እሱ ያፈቅራታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ቤተሰቦች እስኪ ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ኢዝራ አልፈቅድልሽም ባላት መልኩ ሀና ያለመችውንና እሄዳለሁ ያለችውን ሁሉ ልትተው ነው። ሀና ግን ሄዳ የማንንም ወሬ ሳትሰማ ኤልያስን ወደ ጸበል አስገብታ መጨረሻውን አይታ ብትመጣ ጥሩ ነው ብዬ አስባለሁ። ምክንያቱም ኤልያስ አሁን ደስተኛ የሆነው ሀና እሄዳለሁ አንተ ጋር ስላለችው ደስተኛ ሆኗል። የሰውን ደስታ ድጋሚ ከመንጠቅ ሄዳ እንደሆነች ሆና እሱን ሸኝታ እዛም ደግሞ ሕክምና ውስጥ አስገብተው ብትመረጥ በጣም ጥሩ ነው ብዬ አስባለሁ። ሀና የራሷን ስሜት ብቻ ከምትከተል የሰውንም ስሜት መከተል እንዳለባት ልቧን ማሳመን አለባት። እንግዲህ እዝራ ይህን ሁሉ የራሱን ስሜት ተጠግቶ ስለሆነ ለራሱ ብቻ የሚያስብ ስለሆነ ብቻ ነው አትሄጂም ደሴ ድረስ ያላት። አለበለዚያማ እሱ ለሀና ያለው ስሜት ለየት ያለና የሚያከብራት ቢሆን ወደ ደሴ አትሄጂም ብሎ በፍጹም አይከለክላትም ነበር። ሀና ሰላምም ቢሆን እዝራ እንድትሄድ አይፈልጉም። እሷ ግን ልቧ ምን ተሆኗል? ለራሷ ስትል የምትኖር ናት ወይስ ደግሞ ለሰው ስትል የምትኖር? ሀና ለእውነት የምትቆም ከሆነ ኤልያስ ጋር ሄዳ እሱን ጸበል አስገብተው አረጋግተው ሀገሩ ከመለሰችው በኋላ ወደ አዲስ አበባ ብትመጣ ብዬ እመኛለሁ። አለበለዚያ ግን ኤልያስ አሁን ድጋሜ በጣም እንደሚጎዳና እንደሚሰበር ነው። ኖላዊ ድራማ አስተማሪ ድራማ ነው። ጋሽ ኖላዊ ደግሞ በፍቅረኛይቱ ምክንያት በጣም ልቡ ተሰቃቅሏል። መቼ አግብቶ ከጎኑ እንደሚያረጋት ብቻ ግራ አጋብቶታል። ኖላዊ በጣም ያዘነው ነገር ፍቅረኛውን መቼ ወደ ቤት እንደሚያመጣበት ቀን እየጣደፈ የለም። ኖላዊ እንግዲህ ከሚስቱ ጋር መኖር ሀናን ትንሽ ቀን ልጠብቃት፣ ደስተኛ ትሆን፣ ደስተኛ አይደለችም፣ ቤተሰቦቿም ጋር ብትገናኝ ደስተኛ አይደለችም እና ደስተኛ እስከሆነች ድረስ እንጠብቃ ብሏት ነው። እሷም ፋኖስ የቀረችው። ፋኖስ ግን ከምንም ጀምራ አብራው ብትኖር ደስተኛ ናት። ባትለየው ራሱ በጣም ወደውና አፍቅረዋለች። ፋኖስ ኖላዊን ስታገባ አስባቸው ታሪች የመሰለች ልጅ። ኖላዊ እኮ እንግዲህ አሁን ላይ ያረጀ ነው። መቼም አረብ ሀገር ስንኖር ያረጀን አንመስልም እንጂ አንዳንድ ልጆች። እሷ ደግሞ እንግዲህ ያረጀ ትመስላለች ማለት ነው። መስፍንና ሜላት ተገናኙ። መስፍንና ሜላት ተገናኝተው ይቅርታ ተደራርገው ሊጋብዛት ወደ ሌላ ቦታ ሄደ ማለት ነው። ወይዘሮ አስተር ጋሽ መስፍንን በዛወራችው ነገርና በመከረችው ጉዳይ ተስማምቶ ነው ከሚስቱ ጋር ወይም ከሜላት ጋር መስፍን ሊገናኝ አለው። መስፍንም አስረዳኝ፣ ለምን ማገጥክ? ለምንስ እንደዚህ ልታረግ ቻልክ? ስትለው ምን አላት? እኔ ምንም ነገር ያደረኩት ነገር የለኝም። ምግብ አቅርበን ስንበላ ብቻ አየሽን። ያን ብቻ ነገር ነው እንጂ ያየሽው ሌላ ህይወት የተፈጠረ ያለፈ የተሰቀለ ህይወት የለኝም። እባካችሁ ተውኝ ተውኝ አለች ማለት ነው። እናም ይሄ ነው ማለት ነው። ሁላችሁም እስኪ ቪዲዮውን ላይክ እና ሰብስክራይብ አድርጉ። እንግዲህ አሴር እኔ በጣም አሳዝኖኛል። ኖላዊ ፍቅር አይሰጠውም። ድሮ ፍቅር ይሰጠው ነበር። አሁን ግን በምንም ይሁን በምንም አጋጣሚ ስለ ሀና መውደድ ሲያወራ እንትን ይለዋል። ስለዚች ሀያት ማለት ነው ያማዋል መሰለኝና አይወድም።
ለምን እንደው ብቻ ግራ ይገባል። አያችሁ ይሄ ነገር ነው የሚቀርባችሁ። የሆነ ቤትም ልትለቁ ስትሉ ትንሽ ሱቆችን ማድረግ አለባችሁ። ምክንያቱም እንደ ጋሽ መስፍን ያገኛችሁ ሱቅ ተቀምጣችሁ የምትወዱት ሰው እና የምታከብሩት ሰው አጠገባችሁ ቢመጣ ውርደት ነው ማለት ነው። ጋሽ መስፍን ጋር ከልጅቷ ጋር እዛ ሱቅ ባይቀመጥ ኖሮ እሷም ስታልፍ አታየው ነበር ሜላት አሁን ባሏን ጠርጥረዋለች። ባሏን የጠረጠረችበት ምክንያት መዳሙ እና ባሏን ጠረጥረዋለች። በቃ አንቺ መስፍንን የጠረጠርሽው ቀን ነው መስፍን የሞተው፣ የድሮ መስፍን እኮ ሞተዋል ብሎ ሲላት እሷም ደነገጠች። መስፍን እንዴት ነው የምታስበው? የኔ መስፍን መቼም ሊሞት አይችልም። እባክህ መስፍን ክፉ እንድናገር አታደርገኝ አለችው። እሱም እንደፈለግሽ ማሰብ ትችያለሽ ሜላት፣ እኔ ግን ምንም አይነት ጥፋት አላጠፋሁም። ምንም አይነት ነገር ያደረኩት ነገር የለም። ተረዳሽኝ? ተረጂ ብሎ ነገራት። እሷም እንደምንም ብላ ልትረዳው ሞከረች ማለት ነው። አያችሁ አንዳንድ ነገሮች ሳያረጉ ገና አረጉ እያላችሁ የምትጠረጥሩ ሰዎች ግን ጤነኛ ናችሁ? ቤተሰብ ጤነኛ ለመሆን ሞክሩ ማለት ነው። ቻናሌን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ሀና ትሄድ ነው የምትወስ ወይስ አትሄድ? እስኪ በኮሜንት አሳዩ። የሀና መሄዷ ግን እንደኔ ሄዳቸው ካድርጋ ብትመጣ ደስ ይላል ማለት ነው። ምክንያቱም ለኤልያስ ሲባል ማለት ነው። ሀባይብ በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ዳመናው አያችሁ ሲያምር ማሻአላ። ቦታው ራሱ በጣም ነው የሚያምረው።